እኔ ጋር ነው የምትሉት። አብርሽ እና ሩታ ወለዱ። አብርሽ እና ሩታ ወለዱ። እንኳን ወለዱ በሉ። እንኳን ወለዱ። ሰላም አለይኩም እንዴት ናችሁ? ብርቶች ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ አቶ ማሂር መጥቷል። ማሂር እንዴት ናችሁ በላችሁ። እንዴት ናችሁ? ደህና ናችሁ? እና ሩታ ወልዳለች። ማሻአላ አብርሽና ሩታ ወልደዋል። እንግዲህ ያው ደስ የሚለው ነገር ወደ ቁም ነገሩ መጥተዋል ይባላል። እንግዲህ በቃ እኔ ምን ልበላችሁ፣ ሰው ሲወልድ ከምንም በላይ ደስ ይላል። ያው ይሄ ነው። አሁን የቀረው ማን ነው እንግዲህ ከሚዲያ ላይ ግራ የሚያጋባችሁ ሰው ያልወለደ ሰው ማን ነው? ጸጉርሽ ጎፈሬ ይሆናል ደግሞ ጎፈሬ ይሆናለች። ልቁረጣት ያንን ማሽን አጥቼ በዚህ ርን ነው ማረግልሽ። ከዛ እንዳባትሽ መላጣ ነው የምትሆኚው። ስማ እዛ ያለችው ማናት? እቺ ማናት? እቺ ማናት? እቺ ንገረኝ። እቺኛዋ ማናት? እቺ አይ ይሄ ማን ነው? ይሄ ማን ነው? አባቴ ነው። እሺ ይሄሳ? ይሄ ትንሹሳ? እቺ ማናት? እዚህ መሃል ላይ ያለው እዚህ ይሄ ግንባር አመላጣ ማን ነው? አውቋል እኮ ራሱን አይናገርም እና ነው። እሺ እቺሳ? እቺ ማናት? እቺ ማናት? አሚቲ ናት እያለ እዛ ውስጥ እያየ ነው። መሀል ያለችው እቺ ጉጣ ራስ ማናት? እቺ ጉጣ ራሷ ማናት? ከማይር እና ልጆች ደስ ይላሉ። ማሻአላ ተበረከላ። ሁላችሁም ውለዱ። ወላሂ ነው የምላችሁ። ከምንም በላይ በቃ የፈለገ ነገር አግኙ። መኪናም ግዙ፣ ቤትም ስሩ። ትርፋችሁ እነዚህ ናቸው። አንተ ትርፊ አንተ ነህ። አንተ አይደለም ምላስ አታውጣ። የምን ምላስ ትርፊ አንተ ነህ። ለወለው ምላስ ጉልጉል ለሬ ምላሳም እና አላችኋለሁ እንግዲህ። ስለዚህ እንኳን ደስ አላችሁ። ትናንት ሙሉ ቪዲዮ ነው ያየሁላችሁ። እስከ ዛሬ አይቼም አላውቅም። ቆይ አንተ ላውራ። የምን ምላስ ማውጣት ነው? አሁን እንዳንተ አይለውን ነው የወለዱት። እና ስለዚህ እንኳን ደስ አላችሁ። በጣም ደስ ይላል። ይሄ እስከ ዛሬ ዲራማ አይደለ፣ ጨዋታ አይደለ፣ ቁም ነገር ነው ይሄ ማለቴ። እውነተኛ ነገር ተጋብቶ እንግዲህ እዚህ ደረጃ መድረሳቸው በጣም ደስ ይላል። ከምንም በላይ ነው። እኔ ደስ እንደ ራሴ ነው። ምን ያህል አላህ ሀዋይ ዘን ሰዓት ስትወልድ እርጉዞና ወይ አያችሁ፣ አባት የሚላችሁ ከጎን ሲኖር ደስ ይላል። ብቸኛ አትሆኑ። አያችሁ፣ አደግ ሲል ደግሞ አባቱን የሚነካ ሰው ማሰየነሽና ማን ነው ይላልና ግድ ነው። የምሬ ነው። ማንም ሰው የማያስብላችሁን ልጅ አስፈላጊ ነው። ሁላችንም እቺን ዓለም ደግሞ ለቀን ነው የምንለው። ዛሬ ነገ እንሙት አናቅምና ተክታችሁ ነው አይናችሁን ተክታችሁ ነው እንደዚህ ጉጣ የሆነችው ልጅ ተክታችሁ ከዚህ ዓለም ከዛ የኔ ዓለም በቃ የሱ ዓለም ነው ብላችሁ ትሄዳላችሁ። ምክንያቱም ሰው በሰው ይፈጠራል። አንተ ምላስ አይወጣም። ምላስ ይቆጣሉ። እዚህ ውስጥ ያሉት ይማታሉ። ዱላ አላቸው። እዚህ ውስጥ ያሉት ድብድብ ያደርጉሻል። ማሂር ይደበድቡሻል። እኛኛም አይሰጡህም። አይሰጡህም። እሺ ስለዚህ አኛኛ እንዲሰጡህ አሁን ዝም በይ። እሺ በይ። መጣች ለጋግሽ። አቤት ዝናባዋ ዝናብ እኮ ናት። ትዘንባለች ዝም ብላ። አምቲ እንግዲህ ርቃችሁ ነው የምታወራው እና አሰላም አለይኩም በያቸው። አምቲ የአምቲ ድምጽ በቃ ሰላም አለይኩም ነው የምትለውና አምቲ አየህ አታውቅም። ማሂር ጥርት አድርጎ ነው የሚያወራው። አሁን
ሰላም አለይኩም በይ ጮክ በይና እስቲ ሰላም አለይኩም አይ ሰላም አለይኩም እንጂ ቆይ እንደዚህ ማለት ያለበት እኮ ማሄር ነው አሚቲ ያው ስለዚህ እንግዲህ በጣም ደስ ይላል እንኳን ደስ አላችሁ የቪዲዮ ከደረሳችሁ ደስታችሁን እንካፈል ብለን ነው ዛሬ ልጆች ጋር የመጣውበት ጉዳይ በቃ ደስታቸውን ልካፈል ብዬ ነው እነሱ ባያወሩልኝ ባያቆኝ ወይ ደግሞ እኛ እንግዲህ ብዙ ቪዲዮዎች ሰርተናል በእነሱ ላይ ሲጣሉ ተጣልተዋል እንደዚህ ተዳርገዋል እያልን ስንሰራ የነበርን ሰዎች ደግሞ አሁን በደስታቸው ሰዓትም ደግሞ ባንሰራ የምር ነውር ነው ይሄ ብልግና ነው የሚባለውና ደስታ ነው በቃ እኔ ማንንም ሰው እንዲደሰት ፈልጋለሁ ሲከፉ ተከፍቶ ማየት አልፈልግም ማንኛውም ሰውና አታጨብጭብ ካላችሁ ብዬ ነው ያው እያጨበጨብኩ ነው ማሄር ጋር ማሄር እኔ እናንተ አንደኛ ጨብጫብ ይሆንና ለሩተና ላብርሽ ሰምታላ ካምባላ ወደ ትክክለኛ መንገድ መጥተዋል ምክንያቱም ካምባላ እሷም ልጇን ነው የምታሳድገው እሱም ልጄ ነው ከቤት መውጣት የለም እዚህ ቦታ መሮጥ እንደ ልጅ ከባድ ነው አባቴ አሁን ያው ወልዳ ልክ እንዳረብ ልጅ ለሰራተኛ ሰጣ ምናምን እንደፈለገች መሆን ትችላለች ወይ እኛ ጋር ደግሞ እንደዚህ አይነት ነገር የለም እኛ ሴቶች ልጃቸውን ለማንም አይሰጡም አንደኛ ልጆቹም ደግሞ ሌላ ሰው አያውቁም እናቴ ነው የሚለው የሆነ ነገር ከተፈጠረ እቺም እናቴ ነው ከናታቸው ወርዶ አያውቁማ ግን በልጅነታቸው የሆነ ነገር ካስለመዳቻቸው ጥላችሁ መሄድን ሰው ከለመዱ ችግር ላይኖር ይችላል እና ልጅ ራሱን ችሎስተሚንቀሳቀስ አለ አይደለ አሁን ይሄ ገና ነው ራሱን ችሎ ከናት ላይ ወርዶ ጥጥሎ እንትን ስተሚል በጣም ከባድ ነው ስራ ለመጀመር አገር ካገር ተንቀሳቀሳችሁ የሆነ ነገር ለማድረግ ልጅ ከባድ ነው እስር ቤት ነው በቃ እስር ቤት ነው አርጎ የሚያስቀረው ሴት ልጅ ማለት ነው ሴት ልጅ ብቻ ሳይሆን አባትንም ምክንያቱም እቺ ልጅ እዚህ ልጅ ተይዛ ተቀምጣ እኔ የፈለኩበት ቦታ የምሄድበት ቦታ የለም ደስ አይላትም አያያችሁ ስለዚህ አብርሽም ታስሯል ለማለት ፈልጌ ነው እንደዚህ ነው እንኳን ለዚህ ያበቃ ያው ዋናው ነገር ይሄ ነው በቃ የሰው ልጅ መኖር ደስ የሚለው ነገር ሁሉንም ነገር አርጋችሁ ልጅ ነው አያችሁ ከዚህ በላይ ትልቅነት የለም ስለዚህ እንኳን ደስ አላችሁ ያሳድግላችሁ በልማይር ማይራየቹ ዛሬ በስነ ስርዓት ቁጭ ብሎ ነው እንግዲህ ወሬ ያዳምጥ ያለው አንተ ይሄን ያህል ወሬ ቁጭ ብለህ ታዳምጣለህ ሳልሳላ ወሬኛ ሆነሃል ማለት ነው ዛወለና እና አምት እንግዲህ ትምርት አልገባት ብሏል እስቲ ምን ላጠጣት ዱላ ላጠጣት በርበሬ ላጠጣት አንቺ እስታሁን ቁጥር እስከ 30 መቁጠር ተስኗታል 1 2 3 4 ስንት ብለሽ ነው 4 እሺ 5 6 7 8 9 ብለሽ 10 11 12 13 14 15 16 ብለሽ 30 ነው የምዘለው 20 እንትን ብላ 10 ምናምን ብላ 30 ትላለች 30 ብላ 50 ትላለች ትለምደለሽ እሺ ዘንድሮ ወደ ሂሳብ ገብቷል በነገራችን ላይ ፊደልን ጨርሳ ዘንድሮ ከባድ ነው በቃ ሂሳብ ማታ አስጠኑኝ ትላለች እና ያዋቱ ሐዋም ሂሳብ ላይ ትንሽ በመስኮት ነው የተማሩትና አይቸግራቸዋል እኔ ደግሞ ስልክ ጋር ተጋትሬ በቃ እንዴት ብዬ ላስጠና አምቲ ወይኔ ማይር አንተ ታስጠናታለህ በቃ አንተ ታስጠናታለህ አንገት ብቻ እኮ ነው የምትታየው አጥራለ ወይ ሌላ አላኖርኩሽ አንጋጣሽ ዲ ብለሽ እኮ ሞትሽ ወይ ማይር ትንሹ እስቲ ቁም አትተኛ እንጂ ይበራ ማለት ነው እስቲ ቁም እስቲ ብድግ በል ማይሮ ብድግ በይ እስቲ ነይ ቁም እዚሁ ፍራሹ ላይ ቁም ብድግ በይ አረጀሽ እንዴ እዚህው ነው ቁጭ የምትለው እና ብዙ ጊዜ እንግዲህ ልጆችን አትምጣ ትሉኛላችሁ የኔ ተከታይ ሆናችሁ ለኔ የምታስቡትና ብዙ ጊዜ እኔ ይያችሁ አልመጣም አንድ ጊዜ
በወር አንድ ጊዜ ነው ቪዲዮ በእነሱ ብሰራና እነሱን ይዤ ብመጣና እኔ ብቻዬን ነው እንግዲህ እናንተ ጋር እሪ የሚለው